ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች ዛሬ ጥቅምት 28 02 2018 ለኩለ ቀን ያዝናቸውን አዳዲስና ሰበር የድል መረጃዎች እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተ ላይክ፣ ሳብስክራይብ፣ ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። የአማራ ክልል ጦርነት በክልሉ የተለያዩ ቀጠናዎች በመንግስት ወታደርና በፋኖ ኃይሎች መካከል ያለው አውደ ውጊያ አሁንም ተባብሶ እንደቀጠለ ነው። ስለሆነም ዛሬ 28/02/2018 የአማራ ፋኖ ብሔራዊ ኃይሎች ባደረጉት ከፍተኛ ትንቅንቅ ድል ተቀዳጅተዋል። ስለዚህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በደጋው መብረቅ ኮር የአንሻ ክፍለ ጦር አካል የሆኑት የክንዱ አሻግሪ የሻለቃ የፋኖ ኃይሎች በዛሬው ዕለት ከመንግስት ወታደር ጋር በመቄት ወረዳ ገረግራ በተባለ ቦታ ከፍተኛ ውጊያ አድርገው ትልቅ ድል ተቀዳጅተዋል። በአውደ ውጊያውም በርካታ የኮማንዶ አባላትን ጨምሮ ከ10 በላይ የመከላከያ አባላት ሲደመሰሱ ከ15 በላይ የሆኑት ደግሞ ቁስለኛ በማድረግ የፋኖ ኃይሎች ታላቅ ጀብድ መፈጸማቸው ነው የታወቀው። እንደምንጫችን ገለጻ በመቄት ወረዳ ገረገራ እየተባለ በሚጠራ ቦታ ላይ ዛሬ ጥቅምት 28/02/2018 ዓ.ም በነበረው ጦርነት የመንግስት ወታደር ጥምር ጦሩን ጨምሮ 4 ዲሽቃና ሞርተር ይዞ አውደ ውጊያውን ያካሄደ ቢሆንም በአንድ የሻለቃ የፋኖ ኃይሎች ከፍተኛ እርምጃ ተወስዶበት ከባድ የተባለውን ሽንፈት ተከናንሞ አካባቢውንም ለቆ እንደወጣ የደረሱን መረጃዎች ያሳያሉ። በዚህ ቀጠና ለተከታታይ ሳምንት በደጋው መብረቅ ኮር ለሚደርስበት በትር አንድያ ህይወቱን መታደግ የተሳነው የብልጽግና የጦር ሰራዊት ከፋኖ በሚደርስበት ጥቃት በአውደ ውጊያዎች እየተበታተነ ከሚሸሸው የጦር ሰራዊት ባሻገር በርካታ የአሞራ ሲሳይ ሆኖ እየቀረ ስለመሆኑ ከቦታው እየወጡ ያሉ መረጃዎች ያመለክታሉ። በተመሳሳይ በጎጃም ቀጠና አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 101ኛ ኮር የ14ኛ ክፍለ ጦር ረቡዕ ገበያ ላይ ባደረገው ከፍተኛ ማጥቃት በርካታ የመንግስት ወታደርና አመራሮች ተደምሰዋል። እንደ ምንጮቻችን ገለጻ በዚያው አውደ ውጊያ ጀነራል መሐመድን እንዲያግዘው እያስገባው አንድ ስሙ በውል ያልተነገረ ጀነራል በአሁኑ ሰዓት በአማራ ፋኖ ብሔራዊ ኃይል ልዩ ኮማንዶ መከበቡ ተረጋግጧል። በመሆኑም ከተደመሰሱት መካከል ደግሞ አንደኛ የሻምበል ፈንታውን የ32ኛ ክፍለ ጦር የሁለተኛ ሬጅመንት አዛዥ፣ ሁለተኛ መቶ አለቃ ተሾመ የፋይናንስ ክፍል ኃላፊ፣ ሶስተኛ መቶ አለቃ አልማው የሕክምና ክፍል ኃላፊ፣ አራተኛ 50 አለቃ ኮምሳ የሬጅመንት ዘመቻ ኃላፊና ሌሎች ስማቸው ያልተጠቀሰ ወታደራዊ መኮንኖች መደምሰሳቸውም ተሰምቷል። በቁስ ደረጃ ደግሞ አንደኛ አንድ ኦራል ከነሙሉ ሰራዊቱና እስከነ ሎጂስቲኩ፣ ሁለተኛ አንድ ሲኖትራ ከነሙሉ ሎጂስቲኩ መውደሙም ተረጋግጧል። እንዲሁም በትናንትናው ዕለት በደንበጫና በአማኑኤል በነበረው አውደ ውጊያ ከፍተኛ ምት የደረሰበት የመንግስት ወታደር ዛሬ በበርካታ ተሽከርካሪዎች ሙትና ቁስለኛውን በማጀብ ወደ ደጀን አራግፏቸዋል ሲል አርበኛ ማርሸት በትስስር ገጹ ገልጿል። ይህ በእንዲህ እንዳለ ትናንት በሸዋ ቀጠና መንዝ አካባቢ የተጀመረው አውደ ውጊያ ዛሬ ጥቅምት 28/02/2018 ዓ.ም ተጠናክሮ ቀጥሎ ውሎ ከፍተኛ ድል በፋኖ ኃይሎች በኩል ተመዝግቧል። ትናንት 27/02/2018 ዓ.ም በመንዝ ማማ ወረዳ የሚገኘውን አርባራ መድኃኔዓለም ዓመታዊ ክብረ በዓል ለማክበር ከተለያዩ ቦታ በመጡ በርካታ የሃይማኖት ተከታዮች ላይ በከባድ መሳሪያ በመታገዝ በርቀት ወደ ገዳሙ ሲወረውር መዋሉን ተከትሎ በአካባቢው ላይ ከፍተኛ ውጊያ መቀስቀሱ መዘገባችን አይዘነጋም። የሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ስር የሚገኙ ሁለቱ ክፍለ ጦሮች ከመንግስት ወታደር ጋር ዛሬ ከንጋቱ 1 ሰዓት ጀምረው እስከ 5 ሰዓት እልህ አስጨራሽ ውጊያ ሲያደርጉ መዋላቸው ነው የታወቀው። በዚህ የአጼ አምደ ጽዮን ኮር የሆነው 70 ክፍለ ጦር ናው ሰናይ የሻለቃና የራቦ ክፍለ ጦር አንደኛ የሻለቃ ልዩ ቦታው መለያና ጭርጫር በተባለ አካባቢ በመንግስት ወታደር ላይ በጋራ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳደረሱበት ከአካባቢ የደረሱን መረጃዎች ያመለክታሉ። እንደ ምንጮቻችን ገለጻ 2 መኪና የኮማንዶ ኃይል መደምሰሱና አየር ኃይሉን እየመራ ገብቶ ነበር የተባለው የመንግስት ወታደር መኮንን መማረኩ ነው እየተነገረ ያለው።